መጨረሻ ያልጋ ቁራኛ ሆነ ተልታ መሞት ነው የሚሆነው። ምን እየተፈጠረ ነው? ቆይ ገዛኝ፣ ምንድነው? ምን እያደረክ ነው? ገዛኝ፣ ምን እያደረክ ነው? ቆይ ምክንያቱም ደማችሁ ውስጣችሁ አለ። ምን ማለት ነው? ሰው ቤት ዝም ብሎ መግባት አለ እንዴ? ትግስት ነሽ አይደል? አዎ ትግስት ነኝ እኮ ከየት ነው የተላከው እኮ? ምንድነው መጀመሪያ ስለዚህ ነገር አስረዳኝ። ተቀመጥ። ትግስት ስትመጣ ደግሞ መጀመሪያ አስረዳኝና ተቀመጥ። ቆይ አንተ ምንድነው ያመጣህብኝ? መጨረሻ ሞት ነው የሚሆነው። አንተ መጣጣጣ ማለት ምን ማለት? አንቺ እኮ ያልከኝ ባንተ መጣጣጣ ማለት ምን ማለት ነው? ምን እያደረክ ነው? ሰው ሁላችንም ችግር ነው የሚሆንብን። ገዛኝ፣ ምን እያደረክ ነው? ተነጋግረናል። መቼም ስነ ስርዓት ብትይዝ ይሻላል። የሚከተለን ታውቃለህ። የኛ ህይወት ነው የሚበላሸው። አንተ መኖር አልፈልግምና እኛን ነው ትሰሚያለሽ? እኔ መኖር እፈልጋለሁ። በቃ ካሁን በኋላ በቃኝ ነኝ። እንደውም ልንገርህ፣ ከአሁኗ ሰዓት ጀምሮ ተጸጽተህ ካልተመለስክ መጨረሻ ያልጋ ቁራኛ ሆነ ተልታ መሞት ነው የሚሆነው። ትግስትንም ጨምሮ አይቀርላትም። ምን ስላደረገ? ምክንያቱም ደማችሁ ውስጣችሁ አለ። ከዚህ ነገር ማምለጥ አትችሉም። እናንተ የእሱና የእሱ ናችሁ። ወደድክም ጠላህም የእኛ ዘር ነው። ስለዚህ መጨረሻ ሞት ነው የሚሆነው። ገዛኝ፣ እጅህን አውርድልኝ። ወኔህን በጣም ወድጄልሃለሁ። በጣም ግን ደግሞ በኔ እጅ ገብተሃል። መቼም ከዚህ እጅ ልታመልጥ፣ ከዚህ እጅ ልትወጣው አንተ የምትለውን የስርዓትህን ነገር ማስቀጠል አችልም። እኔ ማን ነኝ? ምንድን ነኝ? ገዛኝ። ስማ ነፍሰ በላው፣ እዚህ ጋር የምታየው አንድ ተራ ገዛኸኝ። እኔ ሰራዬ እዚህ ጋር ይሄ ግብር እንዲቀጥል ማድረግ ብቻ ነው። ምንም ሌላ የምረባው ነገር የለም። ለራሴ ግን ይጠቅመኛል። ያለ ኑሮ እንድኖር ያደርገኛል። የሐረግ ግንዳችን እንዲቀጥል ማድረግ ይችላል። እንደዚህ ነጭ በነጭ እየለበስክ ሁሌ ደስተኛ ሆነህ ትኖራለህ አይደለ? ስማ፣ በነጭ ልብስ ላይ ቀይ ደም ሲፈስበት ያለውን ስሜት ስለማታውቀው እኔ ጋር ደግሞ አንድ ነገር ልንገርህ። የእናንተ ደም የምትሉት ሲቃጠል የተሰማኝን ደስታ መቼም የማገኘው አይመስለኝም። ኧረ ይሄ ስርዓት የኔ የቤተሰቤ አይደለም። የኔ የቤተሰቤን ስርዓት እኔ በገዛ እጄ ጽፈዋለሁ። አዳምጠኝ። ቆይ ምንድነው የማዳምጠው? ሰው ያዳምጠኝ አትበል። ምን ያቃጠልከው ወረቀት ነው? ተራ ወረቀት እኮ ነው። ዋና ወረቀት መሰለህ እንዴ? ይሄ የበጠስከው ሀብል ነው ብለህ በቃ በሱ ላይ እንትን ማጂክ ምናምን አለ ብለህ ታስባለህ እንዴ? እንዴት ነው አንተኛን እንደዚህ ቂላቅላ አድርገህ የምታስበው? ማነህ አንተ? ቆይ ማለት ምንድነው እያልከኝ ያለው? አያደግ ለዚህ ነው አትረባም የምልህ። ሲጀመር አንተ ሳትፈለግ ነው የመጣኸው። ማለትማ ታውቃለህ። ድሮም ምን ያለ ነው። ምንድን ነው የምትለው? አንተ ከትክክለኛ ዘር ሳይሆን የተወለድከው ዝም ብሎ ከውሃ ሽንት ነው። ኧረ ምንድን ነው የውሃ ሽንት? ምክንያቱም አንተ ለስሙ የኛ ደም ነህ ተባልክ እንጂ አይደለህም። ለምን? ያስታውቃል እኮ። አያስታውቅም እንዴ? በግምት አይከብድም? ሁለመናህ እኮ ይናገራል። በግምት አይከብድም? ትሰማለህ? የኛ ደም ያለው ሰው ይህንን ለማስቀጠል ይሟገታል፣ ይጋደላል እንጂ ለማጥፋት በጭራሽ አይታገልም። እኔ ደግሞ አጠፋዋለሁ። እስከ መቼም ቢሆን ይሄ ስርዓታችሁ አይቀጥልም። ይሄ ስርዓታችሁ አይቀጥልም። ስለዚህ ገዛኝ ሰው የትናንት ዲስኩር ለምንም ለማንም አይበጅም። አሁን መሆን ያለበት ነገር ይሄ ነገር ካልቆመ ደግሞ ብዙ ነገር እንደሚበላሽና እናንተው ደም እየተፋሰሳችሁ እንደምትኖር ልነግርህ እፈልጋለሁ። አንተም ከሌላቸው ልጆችህ ከኋላ የሚመጡትም
በዚህ ስርዓት ውስጥ ማደግ የለባችሁ። እነሱ መሆን ያለባችሁ ነገር ቢኖር ራሳቸውን በገዛ አይምሯቸው በገዛ ሐሳባቸው ህይወታቸውን ማስቀጠል አለባቸው እንጂ ያንተ ተግባር ያንተ ስራ ያንተ ምንም ማድረግ መስዋዕት ለነሱ አይጠቅም። ይሄ ያረጀ ያፈጀ አስተሳሰብ ነው። ቆይ አንተ ምን አገባህ? ለምንድን ነው የራስህን ኑሮ ማትኖሩ? ለምንድን ነው ማትሸከመውን ድንጋይ ለመሸከም የምትሞክረው? አልፈልግም ነበር። ያልተከተልኩ ስርዓት ግን እኔን እየተከተለኝ ስለሆነ ዝም ብዬ መኖር አልችልም። እስካላስቆምኩት ድረስ ሁሌም አንድ መንገድ ላይ ነን። ለምን እኔ ንቁ ሆኜ ይህንን ትብታባችሁን እስካልበጠስኩ ድረስ እኔም ለዚህ ነገር ተገዥ ሆኜ እኖራለሁ። እኔም ለዚህ ስርዓታችሁ ሆኜ እዛ ጠላት እዚህ ጠላት ጎዛ እዚህ ወዳጅ ጎዛ እየሆንኩኝ እንደዛ እያልኩኝ እንደዛ እያሰብኩ እንደዛ እያወራሁ ነገርኩህ እኮ ይሄንን ነገር እኔ ማስቆም አልችልም። እኔ አንድ ተራ ሰው ነኝ። ለምንድን ነው ቆይ የማትረዳኝ? ስለዚህ ሰማኝ። መቼም አባቴን እንደምታውቁ ነግረኸኛል። እኔ ደግሞ ከአባቴ ባስኩኝ ላመንኩበት ነገር ምንም ማድረግ ሰው ነኝ። እኔ ደግሞ አሁን አምኛለሁ ይሄ ስርዓት ለማንም እንደማይበጅ። ስለዚህ ይሄ እየተወሰደ ያለው ሁሉም ፋይሎች የኛን ስርዓት እስከ መጨረሻ ለማደምሰስ እስከ መጨረሻ ለማጥፋት ይረዱኛል። ሁሉንም ነገር የቀረው ሰፊውን ህዝብ እንዲያውቅ አደርጋለሁ። ሁሉም አውቆ ራሱን እንዲጠብቅ ራሱን እንዲከላከል እንደዚህ ነው መሰል ሰዎች በተገኙበት ሁላ ውሻ አድርጎ አንተንም ጭምር እንድትኖሩ ማድረግ ይችላል። አንተ ሰውዬ ግን ያማል እንዴ? አድርገዋለሁ። ስለዚህ አንተ የምትላቸው ካንተ ጀርባ ያሉትን ሁሉንም የምታገዝፋቸውን ሰዎች እዚህ ላይ እንድጥላቸው ፈልጋለሁ። ያማል እንዴ? ይሄ እኮ የኛ ህይወት ነው የሚበላሸው። አንተ መኖር አልፈልግምና እኛ ነን ህይወት ተበላሸ። በዚህ መንገድ ማን ከሆነ ደግሞ እኔ ወጥቶ ነበር መሞት ትፈልጋለህ? አውቃለሁ ለስርዓታችሁ ሁሉንም ነገር እንደምታደርጉ። ከኔ ጋር ማትተባበር ከሆነ ግን ያ ስርዓትህም አንተን መልሶ ይበላል፣ ልጆችንም ይበላቸዋል። እኔ ደግሞ ሁሉንም ነገር በዚህ መንገድ አደርጋለሁ። ስለዚህ አንድ እድል እሰጥሃለሁ። አለበለዚያ ግን እንዳልኩ አንተም ሽመልስ የሱራፌል ልጅ ላመነበት ወደ ኋላ ማይል አይቀርልም፣ ትጠፋለህ። መቼም ትዕግስትን ማሳመን ቀላል እንዳልሆነ ታውቃለህ። ያንተ የምታውቀው ቀለበት ግን እሷ ጋር አሁን የለም። ቆይ ምንድን ነው ማወቅ የምትፈልገው? ስለዚህ ስርዓት ሁሉንም አሁን እየሆነ ያለውን እቅዳችሁን ከዚህ ጀርባ ያለውን ነገር ይኸውልህ፣ ትሰማኛለህ? እኔ ስለዚህ ሁሉም ማውቀው ታሪክ የለም። ይህንን የሚያውቀው ሌላ ሰው ነው። እኔ የማውቀው ነገር ቢኖር ኖሮ ይሄ አንገታችን ላይ የምናደርገው በቃ የምንጠቀመው ወረቀት ተራ ወረቀት እንደሆነ ነው ማለት። ይኸውልህ አንተ ትዕግስት በነገረችኝ መሰረት መስዋዕት የሚሆኑትን በድብቅ እየሰራክ ነበር። አሁን ደግሞ ይሄ ቡድን ይሄ ጎሳ ይሄ የዘርግ እንደምትሉት ለትልቅ ጥፋትና ድሮ ራሱን ደብቆ ራሱን ዝቅ አድርጎ ይኖር የነበረው አሁን ለትልቅ ደም ማፍሰስ እየተዘጋጀ እንደሆነ ማውቃለሁ። ይህንን ነገር ደግሞ የምታስቀጥለው በዋናነት እየሰራ ያለው አንተ እንደሆንክ ማውቃለሁ። ስለዚህ አንተ ደም ሳታፈስ በፊት አንተ ደም እንዲፈስ ትፈልጋለህ። ያንን ደግሞ ስለ እውነት አደርገዋለሁ፣ ስላመንኩበት ነገር ስል። እሺ ምንድነው ማወቅ የምትፈልግ? እየነገርኩህ እኮ ነው ሁሉንም ነገር። ለበለዚያ ያልኩ ነገር በተግባር አደርገዋለሁ። ይኸውልህ ነገርኩህ። እኔ በቃ ለግብሩ የሚያስፈልጉትን ሰዎች ማምጣት መገበር ብቻ ነው ስራዬ። ድሮ እንደዚህ አልነበረም። ለምንድን ነው አሁን በዚህ ልክ
ትኩረት ተደርጎ በዚህ ልክ ለክፋት ዝግጅት እየተደረገ ያለው? ይሁን አባሎቻችን በበዙ ቁጥር ግብሩን ከፍ እያለ ነው የሚሄደው። ለዛ ሲባል ደግሞ በርከት ያለ ነገር ያስፈልጋል። አባቴ ሲሞት ከኔ ተቃራኒ ያሉት መጥፎች ናቸው፣ ደም አፍሳሾች ናቸው እናስቆም ብሎ ነበር። እናንተ ደግሞ አሁን ከነሱ ብሳችሁ ቁጭ ብላችኋል። ምን ማለት ነው? እነሱ ናቸው እንጂ መጥፎች፣ እናንተ ቅዱሶች ናቸው። ምናልባት እንደ ሰው በስራ ብዛት በተንኮል ብዛት ሊበልጧችሁ ይችላሉ። ግን እነሱ 5 ከገበሩ እናንተ 3 ተገበራላችሁ። ይሁንልሽ ግብር ደግሞ ግብር። አሁን ሌላ ወሬ አልፈልግም። ሰማኛለህ? እነሱ እንድትልብኝ አይደለም ፈልግ። አሁን አማራጭ ሰጣችሁ። እዚህ ሲጠርግ ደፋለሁ ወይስ ሁሉንም ነገር ትነግረኛለህ? ይሁንልህ የበላይ አለቃለች። እሷ ናት ሁሉንም የምታውቀው። በቃ ሁሉም ነገር በእሷ በኩል ነው የሚያልፈው። ማናት እሷ? ማናት እሷ? እሺ እነግርሃለሁ። ቁጭ በል። ይኸውልህ ይሄን ነገር ግን ለሁላችንም ችግር ነው የሚሆንብን። እባክህ ይሄንን ነገር ተው። አልተውም። ወደ ራስህ ተመለስ። የሚመጣው ችግር ካለፈው ችግር አይበልጥም። ካልደፈረሰ ደግሞ አይጠራም። ሊጠራ ይደፈርስ ዘንድ ግድ ይላል። ይኸውልህ የገባህ አይመስለኝም። ይሄ ነገር የባሰ እየተባባሰ ነው የሚሄደው እያልኩ ነው። እኔ ደግሞ እየነገርኩ ነው። ካልተባባሰ አይረግብም ነው። እሺ ስለምንድን ነው ማወቅ የምትፈልገው? ማናት? አሁን እሷ ናት የምታውቀው? የበላይ ናት ምናምን የምትለው? ይኸውልህ እሷ ማለት ይህ ሁሉ ነገር የምታዘው ሴትዮ ናት። የኛ አለቃችን ነው ማለት አለቃችን ናት። ይሄ አንገታችሁ ላይ ምናምን ያደረጋችሁት በቃ ማታለያ ነው። ምንም ነገር አይሰራም። ወረቀቱም ቢሆን ማታለያ ነው ማለት በቃ ዝም ብሎ ተራ ነገር ነው፣ ሰውን ለማታለለው እንጂ ምንም። ይሄ ቀለበት ምንም አይጠቅምም ነው እያልከኝ ያለው? አዎ እየነገርኩህ እና ጉልበት አለው ምን አለው እየተባልኩ የተነገረኝስ? በቃ እሱ ዝም ብሎ በቃ ራሳችሁን ለማሳመን ነው። በቃ ጭንቅላታችሁ ውስጥ ያንን እንድታስቡት ለማድረግ ነው እንጂ ይሄ ምንም የሚያደርገው ነገር የለም። ስለዚህ የሳይኮሎጂ ጨዋታ እየተጫወታችሁ ነበር። ይኸውልህ ይህን ሁሉ ነገር የምታዘው እሷ ናት። በቃ መስዋዕቱንም ከፍ እንድናደርግም ዝቅ እንድናደርግም የምታደርገን በቃ እሷ ናት። ገባህ? እሷን ደግሞ እዚህ ልናገኛት አንችልም። ማን እሷ? አስካለች ትባላለች። አስካለች? አዎ። እሺ። እኛ ከዛም ባለፈ ማሚ እንላታለን የበላይ ስለሆነች ማለት በእድሜም ታላቅ ከኛ እሷ ናት። ሁሉም ነገር እሷ ናት የምታደርገው እና እሷ ናት። እሷ ደግሞ ይህንን ካወቀች ሁላችንም ያበቃልናል። እየሰማኝ ነው? እየተረዳኸኝ ግን አይመስለኝም። በጣም ትልቅ ችግር ውስጥ እየገባን ነው። የራስንም የኔንም ህይወት ውስጥ አደጋ ውስጥ እየጣልክ ነው። እኔ በነፃነት መኖር ነው የምፈልገው። ሰማኝ አይደለም? ለዛም ነው የዚህ ዘር ግንድ እንዲቀጥል የምፈልገው። አንተ ለአንድ ህይወት ስትል የብዙሃን ደም እየፈሰሰ መኖርን ትፈልጋለህ። ለአንድ ህይወት ስለ አይደለም፣ አይምሮክ ስለተበረዘ ለልጆች ስንጨምር ነው። አሁን ውሰደኝ፣ እሷ ወዳለችበት ተነስቶኝ። ትሰማለህ? ችግር ውስጥ ነው የምትከታኝ። ውሰደኝ እያልኩ ነው። ለምንድን ነው የምወስድህ? አንተ ራስህ ሄደህ ተጋፍጠህ ራስህ አትሞትም እንዴ? እኔ መኖር እፈልጋለሁ እያልኩ እኮ ነው። ሰውዬ ትሰማኛለህ? ትወስደኛለህ እያልኩ ነው። የምትፈልገውን ነገር ነገርኩህ አይደለ? የምፈልገው ወሬ ብቻ አይደለም፣ ተግባርም እፈልጋለሁ። ተግባርም የምፈልገው ደግሞ ትሰማለህ? እኔ ስለ አንተ ተግባር እኔ አያገባኝም። በቃ እኔ ልሄድበት። እኔ ተወኝ። አይቻልም። እኔ ካልፈቀድኩልህ ምን ማለት ነው? አይኔ እያየ ወደ ሞት ልሄድ እንዴ? ትሰማኛለህ? ምን አይነት ሀያል ሰው እንደሆነች አንተ የምታውቀው ታሪክ የለህም። ሀያል ናት አይደለ? ሀያልነቷን አንቺ እኔ እንደናንተው እኮ ራስህ ሂድና ራስህ እዛ ሞት። እኔ መሞት አልፈልግም። ሰውዬ ተወኝ። እኔ ትወስደኛለህ። ትሰማኛለህ? ትወስደኛለህ። አለበለዚያ ግን እዚሁ ከሷ የፈራውን ሞት እኔ እሰጥሃለሁ። እሺ
ወስዳለሁ ግን እኔ ትለቀኛለህ። እሱን የምናየው ይሆናል ነው። እና ጫካ ነው እንግዲህ ውድ ተመልካቾቻችን ከደቂቃዎች የመኪና ጉዞን በኋላ የሆነ ጫካ ቦታ ወስዶናል። በደንብ ጥንቃቄ አድርጉ። መቼም ማንነቴን አውቀሃል። ሌላ ድራማ ለመስራት አትሞክርም አይደል? ኑ። ስለምን ድራማ ነው የምታወራው? ይሄ የእሷ ግቢ ነው። በጣም ትልቅና ሰፊ ነው። እሷ ብዙ ጊዜ እዚህ አካባቢ ነው የምትገኘው። ይኸውልህ በምንፈጠረው ግን እኔ ተጠያቂ ነኝ። እኔ እንዳገናኟችሁ እኔ ትለቀኛለህ። እሱን የምናየው ይሆናል ነው። ቀስ በሰውዬው አካባቢው ላይ ሌላ እንስሳቶች አይጠፉም። ቀስ እያላችሁ ሂድ። ማነው እዛ ጋ ያለው? እሷ ናት። እሷ ናት። ትልቅ ሴትዮ አላልከኝ? ቀስ ብላችሁ ማምን ገዛኝ። ምን ነው? እንዴት ነሽ? ምን ነው ገዛኝ? አይ ምንም። ምንድን ነው? ትንሽ እኮ የሆነ ሰው ፈልጉሽ ስለ አስደነገጥከኝ። ሲጀመር ምን ሰዓት የሆነ ነገር ሰዓት ነው ላይ ወይዘሮ አሰለፈች። ድንገት ነው ልጅ አንቺን ፈልጎ ነው። አንዴ ፈልጌዎት ነበር። ከዛኝ ምን ነው? ምን እንዴ? ቆይ ምንድን ነው ይሄ? ምንድን ነው? ታውቂዋለሽ እኮ አንቺ እንግዳ ነኝ። አንዴ ታውቂዋለሽ ማለት አይደለም። የት ነው የማውቀው? ከዚህ ጫካ ወጣ ብለን ነው። ምንድን ነው እንደዚህ ተከፋፍሎ ሰው ይዛብኝ የምትመጣው? ከዚህ ጫካ ወጣ ደግሞ እንዴት እንደዚህ ሆኜ እንግዳ ይዘህ ትመጣለህ? ገዛኝ ከመቼ ጀምሮ ነው እንደዚህ የተናናቅ ነው? ቢያንስ ደህና ልብስ ለብሼ እንኳን ይዘህ አትመጣም እንዴ? ደህና ልብስ ሆኖ ነው በቃ ቀይሪና እንዳፍሳ አዲስ ተመዝጋቢ ነው እንዳለ። ይሄ ምንድን ነው? እንውጣ አንዴ። ለወሳኝ ጉዳይ ነው የምፈልገው። ቆይ እሺ አንዴ ቢያንስ ካባዬን ላድርግ። ቤት ገብቼ ልብሴን ልቀይር። ካባ? የምን ካባ? ቆይ ካባዬን አድርጌ ልምጣ። እሺ ኑን ወደዚህ እንውጣና እንትን እንላለን። ገዛኝ ምንድን ነው የምትገፈኝ? ማንከሴን የምትገፈኝ ምንድን ነው? እዚህ ስራ ላይ እኮ ኑ ውጡላችሁ። ኑ ውጡ። ልቀቀኝ። ወደዛ ምንድን ነው እንዴ? ነይ። ምን እየተፈጠረ ነው? ቆይ ገዛኝ ምንድን ነው? ምን እያደረክ ነው? ገዛኝ ምን እያደረክ ነው? ቆይ ምን እያደረጋችሁ ነው? ምንድን ነው ነገሩ? ምን እየተፈጠረ ነው? ተረጋጊ። ያንተ እኮ ነው። ምንድን ነው ይሄ ሁሉ? ቢያንስ ልብሴን ልቀይር። የት ነው የምትወስዱኝ? ምንድን ነው? እኔ ወንጀለኛ አይደለሁም። ምንድን ነው? ምን እያደረጋችሁ ነው እንዴ? ግሩ ቆይ ምንድን ነው እንደዚህ የምታንገላታኝ? ምንድን ነው? ወይ አልነገራችሁኝ? እኔ ምንድን ነው? የት ነው የመጣችሁኝ ደግሞ? መቻ አንገላታሽ። ታዲያ ምንድን ነው ይሄ? ምንድን ነው? እኔ አልገባኝም። ልጁ ገዛኝን ሴት አደረጋችሁት። ምንድን ነው? ቆይ ችግሩ? እንክብካቤ አድርጌልሽ ምንድን ናቸው ሰዎች? በመኪና ጠብቄሽ አይደል እንዴ ያመጣሁሽ እኮ። ምንድን ነው? እኮ ያልገባኝ እኮ ልጄ ምን እንደሆነ እኮ ነው። እኔ እሱን የምታውቂው ይሆናል። ሴትዮ እኔ ገዛኝ ስለኔ ያልነገረህ እናቱ እንደሆንኩ አልነገረህም? ቢያንስ በሱ አታከብረኝ? ነግሮኛል እኮ። ምንድን ነው? እኔ እኮ አሁን አልገባኝም ለምን እንደፈለጋችሁ። ምንድን ማነው? ቆይ አንተ ምንድን ነው የፊት ተከናንበ? ምንድን ነው? ስለኔ ለማወቅ ጊዜው ደርሷል። ይኸውልህ ልጄ ችግር የለውም እኔ ይኸውልህ ምናምን ኪዳን ጋር ሌላ ነገር መስማት አልፈልግም። ይሰሙኛል? ይኸውልህ እኔ ይኸውልህ ንጹህ ሰው ነኝ። እኔ ወንጀልም ከሆነ ወንጀል ሰርቼ አላውቅም በእድሜ ዘመኔ እስከዛሬ ስኖር። ማንም ይመሰክራል፣ ልጆችም ይመሰክራሉ። ለስንት ሰው እናት ሆኜ ነው ያለ እድሜም ቢሆን እንደ እናት ሆኜ ነው ስንት ሰው መንከባከብ። ወንጀል ማለት መስረቅ ነው እንዴ? ነፍስ ከማጥፋት የበለጠ ወንጀል አለ? ማን
እኔ ነኝ ነፍስ ማጠፋው እኔ ይሄ ማን ነው እንደዚህ ያለው እንደዚህ ብዙዎች እንደዚህ ያወራሉ ሲጀመር ብዙዎች እኔን ያነሱኝ የሚችሉት በእናትነት ነው በለጋስነቴ ነው ይኸውልህ የመጣውበትን ቦታ ምረሳሰው አይደለሁምና ከልጅነቴ ለዛም እኮ ነው የመጡበትን ቦታ ስላልረሱ ነው እንደዚህ ደማፍሳሽ ሰይጣን ይሆናል የምን ደማፍሳሽ ነው ልጄ ምንድነው ያመጣብኝ ይኸውልህ እኔ ማለት ነው አዳምጪኝ ይበቃል ሰምኛለሽ ሳትቆጣኝ ይገባኛል እኮ ልጄ ምን ችግር አለው ተግባብተን ብናወራ ችግር አለው እኔ ስለምትለው ነገር ምንም አልገባኝም አሁን ደማፍሰስ ምናምን ምንድነው ቆይ ነገር ልጠይቁት ጠይቀኝ ሱራፌልን ያውቁታል ሱራፌል አመታት በፊት ማን ነው ሱራፌል ከአመታት በፊት የተሰዋው የእርሶን ዘመድ እኔ ሱራፌል የሚባል ሰው ላቅ ይችላልው ግን ደም መፍሰስ ምናምን የምትለው ነገር ግን አልገባኝም እና ምንስ ወንድሙ እኔ ስለምትለው ነገር እየገባኝ አይደለም ገባ አልገባ አወቃችሁ አላወቃችሁ ትረዳችሁ አልተረዳችሁ ለኔ ጉዳይ አይደለም እኔ ጉዳይ ምንድነው በጸባይ ያናገርኩ ነኝ ጉዳይ ምንድነው ንገረኝ ሱራፌልን ታውቂዋለሽ አላውቀውም ነው ምንም አታውቂ አላውቀውም ከቤቴ እኮ ነው አንስተ ያመጣኝ አከበርኩ ማክበር ሲገባ አከበርኩ ገዛኝንስ ገዛኝ ልጄ ነው ምረዳው ሰው ነው በምንድን ነው የምትረጂው በገንዘብ ምን ስለሆነ ወጣት አይደል ሰርቶ አይበላም ወጣት ስለሆነ ነው ስለሚያስፈልግ ጉልማሳ ነው መሮጥ ይችላል ምንም ማድረግ ይችላል ወጣት ሁሉ ልጆች አሉ ቤተሰብ ያስተዳድራል ግን ይታተራል ሰርቶ አይበላም ከተማ ውስጥ እኮ ያናክል እኮ ቤተሰብ ማስተዳደር እኮ ቀላል ነገር አይደለም እና እሱስ ምን አቅም ውጭ ሀገር ነበር የምኖረው ልጆች ምናምን የሉኝም እና ያን ነገር እና ውጭ ሀገር የሚኖር ሰው እንደዚህ አይነት ወጣ ብሎ እንደዚህ ጫካ ውስጥ ሁሉም ነገር ከተማ የሚባለው ነገር መብራት ምናምን ማሸብረቅ ሁሉም መረረኝ ከአቅሜ በላይ ከእድሜ በላይ ሃየው በቅቶኛል ከልጅነቴ ጀምሮ ነው ውጭ ሀገር የኖርኩት እሺ ስንት አመት ነው ውጭ ሀገር ምን ነበር የሚሰራው 30 አመት ኖሬያለሁ ምን ነበር የሚሰራው በልጅነቴ ጀምሮ እዛ ነበርኩ ምን ነበር በጎልማስነት ነው የመጣሁት እንዴት መጡ ታዲያ ከዛ እንዴት መጡ ማለት ያው እንግዲህ ማምጣት ስለፈለኩ ሀገሬ ናፈቀኝ የተወለድኩት እዛ ነበር ሀገሬ ናፈቀኝና መጣሁ በቃ አለቀ ይሄ የደም ነገር አይለቅም አይደል የትም ቢሆን ስለምን ደም ነው የምታወራው ደም ተጠምጣል እንዴ ደም ምንድነው ችግር ከደም ጋር ያለ ነገር ስለማንነትሽ ነው ማንነትሽ ስላንቺ ትክክለኛ ስራ ስላንቺ ትክክለኛ ተግባር የኔ ትክክለኛ ተግባር ምንም ሰው መርዳት ነው ከዛ በኋላ ኖርማል ስራዎችን እሰራለሁ መቼም እዚህ ቤት ሳመጣውት ቤቱ አልጠፋውትም አይደለ የምን ቤት ነው ይሄንን ቤት ያውቁታል ባቀውስ አይ ያው ነው ምን አላውቀውም ማለቱ ገዛኝን አውቀዋለሁ አልኩኩ እዚህ ቤት ደግሞ የገዛኝ ዘመድ እንደምትኖር አውቅ ነበር መጥቻ አውቃለሁ ልጠይቃቸው መጥቻ አውቃለሁ ማን ምን ትሆን አላውቅም የገዛኝ እህትን መሰለችኝ ብቻ ገዛኝን ብታመጣው ልነግር እችላለሁ እህቱ እንደሆነች እሱ ልጠይቅ መጥቼ እንደዛ ብሎ ነው ያስተዋወቀኝ ከዛ ውጪ ማውቀው ነገር የለም ትግስት ተባላለች ስሟን አላስታውስም ብቻ እዚህ ቤት ጥያቄ እንደመጣው አስተዋውሳለሁ አባቷንስ እንዴት ይረሱታል ታዲያ የርሱ ምንድነው የምትለኝ አንተ ሰውዬ ስለምን አባት ስለምናምን ነው የምታወራው እኔ ህዝብ ስማ አውቃለሁ እንዴ ህዝብ ሰብሳቢ ነኝ ለዚህ ስራታችሁ ብሎ የታሰረውን ፕሮፌሰር ናሆምን ወንድሙን ከስንት አመት በፊት የሁሉ ምጠራው ስም አላቅ ይሄ ቤት እሱ ባትሰቀይ ይሻላል ይሄ ቤት እሱ ምን አገባኝ ታዲያ እኔ እኮ ልጠይቃቸው ነው የመጣሁት እሱ ደግሞ ከገዛኝም በላይ ብዙ ነገሮችን ያደርጋል በዚህ ስርዓት ውስጥ ኦኬ እኔ አሁን ስለ ስርዓቱ ልታስተምረኝ ነው እዚህ ጋር ተቀላቀይኝ ነው ምንድነው ሐሳብ እኔ ሱራፌልሽ ሱራፌል ምንድነው አንተ እሺ መልስ አንተ ነህ እኔ ነኝ ምንድነው ቆይ ልቀፍ እስኪ አንተ ነህ ትንኪ ስምኛለሽ ጫቴን እንዳትኪ አንተ ጫቴን እንዳትኪ አንተ እኔ ሱራፌል አትንኪኝ አንቺ ሴትዮ ቆይ አንዴ ምን ችግር አለ ለምን አንተ አትንኪኝ ሰምኛለሽ የወንድሜ ልጅ ሱራፌል ወንድምሽ ነው አትንኪኝ አንቺ ሴትዮ ደህና ነህ
ከስንት ዓመት ከምን ታውቂኛለሽ? ቆየት ነበርክ? የት ነው የምታውቂ እንዴ? ሱራፌል ውጭ ሀገር እንተዋወቅ ነበር። እሺ ልጅ እንዳለው ይነግረኝ ነበር። በጣም ነበር የሚናፍቅ። ግን አይቶካል ዳሰሰ። በጣም ለአንተ ሲጨነቅ ነበር። ልጄ እያለ ነበር የማውቀው አይደለ? ተገናኝታችሁ ታውቃላችሁ? አባቴ ሆኖ ላይ ነካይ ላይ ዳሰኝ አይደለ? ያኔ አንተን የማግኘት አጋጣሚ አልነበረውም። ለምን? አባቴ በጣም ነበር ሲፈልገኝ ነበረው። ገና ልጅ እያለው ስለቀጫችሁት? ማነው የተቀጨው? ስለምን ነው የምታወራው? አዎ አባቴን እስከዛሬ የት ነበርክ? እናንተ ናችሁ። ስለምን መግደል ነው የምታወራው? እኔ እኮ እውነታውን እየነገርኩ ነው። ሱራፌል ወንድሜ ነው። ውጭ ነው የምትተዋወቀው። ሱራፌል ልጄ ይኸውልህ ተረጋጋ። አትኪን ጫፊን እንዳትወቂ። አስገቡልኝ። ይሄንን ሰይጣን ሰውዬ አስገቡልኝ። ምንድነው የምታወራው? ቆይ አንተ ትሰሚኛለሽ? ይሰማው ነው የሱራፌል ልጅ ሽመልስ ነው። እኔም ደስ ይለኛል የሱ ልጅ በመሆኑ። እሱ ባያገኝህም እኔ ከዚህ በኋላ ልንከባከብ እችላለሁ። ቆይ ምንድነው ከኔ የምትፈልጉት? እንዳሳያችሁ ብቻ አይደለ እንደ ቆይ የተነጋገርነው። ቆይ አንተ ምንድነው ያመጣህብኝ? የመጣውማ ባንቺ መጣጣጣ ነው። ይሄው እንግዲህ ባንቺ መጣጣጣ ማለት ምን ማለት? አንቺ እኮ ነው ያልከኝ። ባንቺ መጣጣጣ ማለት ምን ማለት ነው? ምን እያልከኝ ነው? ስለምን ነው የምታወራው? እሺ በቃ ይቅርታ። በቃ እኔ ምንም አይደለም። በቃ አስገድደውኝ ነው። ማን ያስገድደ? ማናቸው እነሱ? ቆይ እኔ እናንተ በሌላ መንገድ እንተዋወቃለን እንዴ? እኔ እናንተ የት ነው የምንተዋወቀው? ና ንገረው። እየረዳው ነው አይደለ? ስኖር የነበረው ለእናትነት ይሄ ነው፣ ለለጋስነት ይሄ ነው የሚሰጠኝ ዋጋ ይሄ ነው። ዝም ብለህ ዘራፊ ትልክብኛል። ይኸውልሽ እኔም ብዙ ልደብቅ ሞክሬያለሁ። ምንድነው የማደብቀው? ምንድነው የሚወራ ነገር አለ እንዴ? እኛልሽ ሴትዮ ተረጋጊ። ምን የሚወራ ነገር አለ? ብዙ ለመደበቅ ሞክሬያለሁ ይለኛል እንዴ? ስለ ሁሉም ያቀልበቅ። ሁሉም ማለት ምን ማለት ነው? ሁሉም አትወት። ሰሚኛለሽ? አፈን ዝጋ። ምንድነው የምታወሩት? ትልቅ ሴትዮ የተከበረች ማሚ ምናምን አላልከኝም እንዴ? እኔ አላቅልም። ገዛኝ ምን ይሆን? ተነጋግረናል። መቼም ስነ ስርዓት ብትይዝ ይሻላል። የሚከተለን ታውቃለህ። ስነ ስርዓት በእኔ አይደል የምትኖረው? እየመገብኩ እያጠጣው ባኖርኩ እናትህ በሆንኩ እንደዚህ ለኔ ይሄን ያህል ነው የተናናቅነው። በቃ ቆይ ልጠይቅሽ፣ አንቺ ውጪ ነው የኖርሽው? ውጪ ነው የኖርኩት። ከየት አግኝተሽው ነው ታዲያ? እሱም ከመጣሁ ቆያ ከሰባት ዓመት 8 ዓመት ልነኝ ነው ከመጣሁ። ይሄን ሁሉ ጊዜ ሲመግቡ ሆዱን ስሞላ ነበር። እንዴት አገኘሽው? ምን አገባ? እንዴት ስላገኘው አልነገረህም? እሱንስ አንተ ምንድነው የነገርካቸው? ምንድነው ያወራው? ገዛኝ ፊትን መልሶ ወደኔ። ሁሉንም ነገር አትፈርና እጄ ይብላ ና። ሁሉንም ነገር ነግሮኛል። ሁሉንም ነገር ምንድነው? ሁሉንም ነገር ማለት እኔ መቼም የአባቴ ልጅ ነኝ። ሁሉንም ስለምትለው አባትህ አውቃለሁ፣ ግን የምትለውን ነገር አላውቅም። ዘሮቻችንን ስርዓት ሁሉንም አውቃለሁ። ያ ስርዓት ካሁን በኋላ የምን ስርዓት ነው? ገዛኝ የምታውቀው ነገር አለ ስለዚህ ነገር? ምንድነው የሚያወራው? ሁሉንም ያውቃል። ሁሉንም ነገር ማለት የትኛው ሁሉንም ነገር ነው? ስለምንድን ነው የምታወራው? ምንድነው ችግር አንተ? በቃ ስላለው ነገር በሙሉ ያውቃል። ያለው ነገር ምንድነው? ምንድነው ያለው ነገር? ዞር በል ልቀቀኝ። ምንድነው ያለው ነገር? ስለምንድን ነው የምታወራው አንተ ልጅ? አንተ ልጅ እያበድክ ነው እንዴ? እኔ እያበድኩ አይደለም። እኔ ላይ ጭራሽ እኔ ላይ ቆይ እጅህን እኔ ላይ እጁን እኮ ነው እኔ ላይ ያነሳው። ይሄ አንተ ስመግብ እንዳልኖርኩ እኔ ላይ እጅህን ታነሳለህ? ይኸውልሽ ትሰሚያለሽ፣ እኔ መኖር እፈልጋለሁ። በቃ ካሁን በኋላ በቃኝ። እኔም እንደው ከዚህ በኋላ ይበቃል። እሺ እኔ ነኝ አንቄ የምገልሽ። እሺ በቃ ሁሉንም ነገር ነግሬዋለሁ። እኔ መኖር እፈልጋለሁ፣ ለልጆቼ መኖር እፈልጋለሁ። ገባሽ አይደለ? በቃ ሁሉንም ነገር ያውቃል። ሰው እዛ እንትን እንደምናፈስ ያውቃል። ሁሉንም ነገር ያውቃል። አንተ ገዛኝ፣ አንተ ነህ ገዛኝ። አሁን እኔ ነኝ በቃ እኔ በቃ ከጊዜው ጋር መሄድ እፈልጋለሁ። ወንድነት ያገኘው እባክህ አንተ ወኔ ቢስ አንተ ነህ። ሁሉ ካንተ አፍ ነው ሁሉ የሚከፈተው። ምክንያቱም አንተ ክፍት ስሚኝ፣ በርሜል። ምክንያቱም እዚህ ያለው የእናንተን ስልጣን ማክሸፍ የሚችል ሰው ስለሆነ አንተ ነህ እኛን ስልጣን ተከሽፈው። ማንም ህይወቱን መቀጠል ማስቀጠል የሚፈልግ ከሆነ ይጠብቅን ታውቃለህ።
መኖር ፈልጎ ነው። ለመኖር ደግሞ ከጀግናው ጋር ከአሸናፊው ጋር አንተም ከነሱ ገባ። ስሚ እኔ ለልጆቼ መኖር እፈልጋለሁ። ልጆች እኮ እኛ ነበርን ስናኖርልህ። እኔ ነበርኩት ልጆችን ሳኖርልህ ስመግብልህ ነበርኩት። ትላንት የመጣ የሱራፌል ልጅ አይደለም። ስራሽን ስለምሰራልሽ እንጂ ስትመግብኝ የነበረው በነፃ አይደለም። ለኔ ነው እንዴ የምትሰራው? ለዘር ነው የምትሰራው። ዘርህንም ክደሃል አንተ ጭራሽ። ለምንድን ነው ዞር ማታረግ? ማንነትን ባንዴ እንዴት ነው ያሳጣ? ተቀመጪ። ቆይ ልቀቀኝ። ማንነትን ባንዴ ሁሉ ይሁሉ። ቆይ ምንድን ነው ያደረገ? ማንነቴ መኖር ነው አይደለ? ዓለማዊ መኖር ነው። ለልጆቼ መኖር፣ ለራሴ መኖር እስከሆነ ድረስ በሆነ በኩል ሆና ማነው እንዳትኖር የከለከለ? እባክህ ሰኖር ነበር ስመግብ ነበር። አንተ እንደልኖር የሚከለክለኝማ እያየሽ ነው አይደለ? እያየሽ ነው። ገና ለገና እሱ መጣና እኛን ትክደናል። ገና ለገና አትበይ። እሱ አይደለም የመጣው ራስን እንዴት ነው የምታየው? ቆይ እንዴት ነው ራሳችሁን የምታዩት? አንተ እኔ ስለካድከኝ ሌላ ነገር የሚፈጠር ነው የመሰለው? እንደዛ ነው የተሰማው? ምን እንዳይቀንስ ነው ከኔ ላይ? አሁን ምንድነው ታዲያ የሚሆነው? ምንም የሚፈጠር ነገር የለም። ለምን እንደ በፊቱ ነው የሚቀጥለው? አንተ ምንም የምታገኘው ነገር የለም። ትደክማለህ እንጂ ምንድነው? ቆይ እስኪ ስለኔ ለኛ መወገን ሲገባ እንደዚህ የሚያደርግ አንተስ ብትሆን እንዴት ልወግን ለእናንተ? እሺ ለማን የሱራፌል ልጅ ምን ይሁን ታዲያ? ቆይ ምን ይሁን? ምንድነው? እኛ ስንጠብቅ የነበርኩ ደማችን ነው ብለን ነበር። ከኛ ጋር ትሰራለህ ብለን ነበር ስንጠብቅ የነበረው። ዛሬ ግን ምንድነው እያደረክ ያለው? ምን እየተፈጠረ ነው? እኛን ለማዋረድ እኛን ዝቅ ለማለት ነው እየሞከርክ ያለው? አዎ አጋጣሚ አንድ ቤተሰብ አድርጎን ይሆናል ሁላችንም። ግን ደግሞ ደምነን ቤተሰብ እናንተ ከቤተሰብ በላይ ማንነት ውስጥ የሚንቀሳቀሰው መንፈስ እኔ ጋር የለም። እኔ ጋር ያለው ንጹህ አሸናፊው የመንፈስ ንጹህ የለውም። ደም እስከሆነ ድረስ ደም ነው። እውነተኛ መንፈስ ነገ ሆነ ዛሬ ሆነ እውነተኛ መንፈስ ከሆነ እውነተኛ ማንነት ይሄ አይደለም። ወደ ራስ ተመለስና ወደኛ መቀላቀል አለበት። የተቀደሰው መንፈስ ከሆነስ ምንም የተቀደሰ መንፈስ የሚባል ነገር የለም። የናንተ በማዕበር የታጠረ ሳይሆን ገደብ ያለው የጸዳ ንጹህ ከትክክለኛው እግዚአብሔር የሆነ መንፈስ ይሁን። ምንም ብታወራ ማለት ነው አንተ ጋር ወደኛ ተመለስ ነገር ያለው አይደለ? አንተም ብርቱ ከሆንክ ገዛኝ ለኔ የታየኝን ብርሃን አሳይሃለሁ። እነሱ በውሸት መንፈስ ውስጥ ሆኖ የሚጠሩትን ብርሃን ሳይሆን ምንም ገዛኝ ከሱ ጋር እየተባበርክ ነው ያለው። የምራችሁን ተባብሮም ነው መሰለኝ ወደ አንቺ የወሰደኝ። ምንም አማራጭ የለኝም። እነዚህ ሰዎች እኮ ህይወት ሊያበላሹት እኮ ማን ነው ህይወትን ያበላሸብህ? እኛን ጠብቀህም ብለን ስንጠብቅ አይደል ይኖር ነው። ታዲያ ለምን አልጠበቃችሁኝ? ለምን ከነሱ ተንከልክለህ ነው የመጣኸው? ተንከልክለህ ነው የመጣው። የማንም እዚህ እንዴት ነው ያገኙ? እንዴት ሊያገኙ ቻሉ? ሲጀመር መጀመሪያው ራሱ ትግስት ናታ። ትግስት ሰሩስ ቂጥቂጧን ስትል ታሴት ቂጥቂጥ ስትል ስለምን ታዲያ ምን አባት ትሰራለህ? እሷ ቤት ማለት ዳር አይደለም። ደውላልኝ እኮ ነው የመጣሁት። ምን ትሰራ መጣ? ቤቷ ምን ትሰራለህ? ውጭ እፈልግሃለሁ ቶሎ ና አለች። ውጭ አትገናኙም ወይ? ችግር ባይኖርብህ ውስጥ እዚህ ቤት ምን ያመጣሃል? ላለፈው ነገር መባላት በቃ ደውላ ና አለችኝ። በቃ ትልቅ ችግር አለ በጣም አንገብጋቢ ነው ስትል ስመጣ እነሱን ያገኘናቸው ነግሬ ነበር አይደለ? ራስን መጠበቅ እንዳለብህ ነግሬ ነበር። ላለፈው ነገር ሲነገረን ነበር ሰሞኑን አይደለ? ዙሪያችን ላይ ሌላ ነገር እንዳለ ሲወራ ነበር። ነግሬ ነበር የታየኝ። እሷስ ብትሆን ስንት ነገር ታየኝ ብላ ስትለፈልፍ ነበር። ምንም አይበቃም ልንገርሽ፣ አይበቃም። ሁለታችሁንም አጠፋችኋለሁ። አንተንም ቢሆን አጠፋለሁ። እንደ አባት ትጠፋለህ። አንተ ትክክለኛ ማንነትሽ ነው ማለት ትጠፋለህ። አባቴን እንዴት ነው ያጠፋችሁት? መጥፋት ስለነበረበት ጠፋ። እንዳንተ እንደዚህ እንዳንተ መጥፎ ስለሆነ ለደሙ ለቤተሰቡ ስለማይሆን ለዘሩ ስለማይመጥን እንዲቆም ስለፈለገ ስለማይመጥን ለኛ ስለማይመጥን በቃ አይመጥናችሁም አይደል? አይመጥነንም ነበር። አንተም ትሆናውን ትወድቃለህ። መጨረሻ ያ ነው። እንኳን ራስህ አንኳኩተህ መጣ እንኳን አልደረስንም። ግን ስሚኝ፣ የሆነውን ልንገርሽ። ንገረኝ ልስማ። አጎቴ አሁን እስር ቤት ነው። አውቃለሁ። አዎ። እንዴት? መታሰር ስላለበት ታሰረ። ያሳሰርኩት እኔ ነኝ። ምን ታውቂያለሽ? ትግስት የሱ ልጅ ናት። ትግስት አሁን ላይ እኛ ይገባሃል። አንተም በተስፋ ስንጠብቅ ነበር። እሱ ነው እንደዚህ ያደረገን። እሺ
ከመቼ ስተት ገብቶ ትመጣለህ እያልን ነበር። አው ስህተቴም ገብቶኝ እኮ ነው የመጣው። የትኛው ስህተት ነው የገባው? አሁንም እኮ እኛን ለማጥፋት እየሞከርክ ነው። እሱን አሳሰርከው፣ አሁንም እኛን ደግሞ ለማሳሰር ነው እዚህ ጋር ያለው። ድምፅሽን ቀንሽ፣ ትሰምኛለሽ? ለምንድን ነው ድምፄን የምቀንሰው? እኔ ግን በምንም ታምራት ታገኝ። የገባችሁኝ ስህተት ለኔ የገባኝ ስህተት ግን ምን እንደሆነ ታውቂያለሽ? ለዘመናት አንገቴ ላይ አንጠልጥዬ የእናንተን የውሸት መሐላ ይዤ መቆየቴ። እሱን ማን ነው የነገረው? በምን አወቅ እሱ እንደዛ እንደሆነ? ውሸት ይሁን እውነት አንተ ነው የነገርከው? እሱ ነው የነገረኝ። አንተ ነው የነገርከው? ንገራት። ሌላስ ምን ነገርከው? ነገርኩሽ። ማን ምንድነው? ገረፉ? ምን አደረጉ? ሰውነት ላይ ጎደለ አካል የለም። ደምህ እንደዚህ በትንሽ ነገር አሳልፈ ትሰጣለህ። ማንነት እስከ ዛሬ ኖረውን ማንነት አረባክሽ አስለፍልፊ እኔን አስለፍልፊ። ገዛኝ የሚጠብቀን ታውቃለህ፣ የሚጠብቀን ታውቃለህ። ከዚህ በኋላ በቃ ሁሉንም ነገር ያውቃል። በቃ ለምንድን ነው እጅሽን መስጠት የማትፈልጊው? ለምንድን ነው እጄን የምሰጠው? እንዳንተ ልፍስፍስ ውሻ አይደለሁም እኔ፣ እንደናንተ አይደለሁም። በቃ አሁን እኔ ልቀጥል። አወቅሽ አይደል? አዎ ያንን እሱ የሚያውቀው ውሸት ቢሆንስ ስትሰቃይ ነበር አይደል? ይንሳ ማንነት ጠፍቶ ነበር አይደል? ሴጣን ስንልክብህ ነበር። እሺ በሱ ያመካኘን ሴጣን ስንልክብህ ነበር። ምን ይሁን? እሺ አለቀ። አንቺ ነበርሽ ያንን? አዎ ሳረገው ነበር። ለምን መጥቼ ለእናንተ ባሪያ እንዲሆን ነበር። አልተሳካም። ግን አሁንም በጊዜ ሂደት ትሆናለህ። ዛሬ እንደዚህ መሆን ምንድነው አንቺ ዓላማ? የኔ ዓላማ ቤተሰባችን እንድትሆን የኔ ሳይሆን የሁላችንም ዓላማ ነው። ታስፈልገናለህ። በቃ ቤተሰባችን እንድትሆን ነው ዓላማችን። ገባ? የክፋት ምንድነው ከኪፍ ዘረፍ የሚያስብል ለሰይጣን ተግባራችሁ። ሰይጣን አትበል፣ ሰይጣን አትበል። ክብር ያለው ቦታ ነው። ማንም በየቦታው ክብር አለ። እሱ ነው አይደል በመስዋዕት ከጎናችሁ የነበር። እሱ ነው ሰርክ ማለት። ሌላ ሰው አናመጣም፣ ሌላ ተላላኪ አይመጣም። እኔ ተላላኪ እንዳልሆንኩ በምን እርግጠኛ